ቴድሮስ ተሾመ ወስዷል በተጽዕኖ ፈጣሪነት በእውቅና ታዋቂ በመሆን ኢትዮጵያ ውስጥ። ቴድሮስ ተሾመ ማን ነው? ቴድሮስ ፊልም ፕሮዲውስ የሚያደርገው የጅማው ልጅ ነው አይደለም? አሁን የዱባይ ዜግነት አለው። ዜግነት እያልኩ አይደለም፣ የ10 ዓመት ጎልድ ቪዛ ዜግነት ነው እንጂ ምን? አይ ዜግነትማ ዱባይ አይሰጥም። ዜግነት ዱባይ መቼ ነው ጀመረች ዜግነት ማሰጣት ዱባይ? አይ ዱባይ አትሰጥም። አንተሽ ብመጣ ለምን የ10 ዓመት አይሰጡም? ፕሮሰስ አድርግ ብለውኝ ወላሂ ጊዜ አጥቼ ነው እመጣለሁ ብዬ ዱባይ። ኧረ ሰከስብን። ኧረ በእናንተ ስታንዳርድ ሰው ስለምታዩ አልፈርድብህም። ኧረ እያዘንክኛ ምንም ቢሆን ወንድሞችን ጎግል አድርግና ሰይዶ ጎግል አድርግና ዱባይ ጎልደን ቪዛ ኢንፍሉዌንሰር ብለህ እንዴት አፕላይ ይደረጋል ብለህ ጠይቅ። አሁን ስለማታውቅ ልነግርህ እንትን ልልህ አልችልም። እስቲ ጎግል ላይ ሰርች አድርግና ይዋል። ስንት ያስፈልጋል? ብር አይፈልግም፣ ክፍያ የለውም። ራሳቸው ናቸው የሚሰጡ። የሚያስፈልገው ተጽዕኖ ፈጣሪ መሆን ነው። ዛሴት ሶሻል ሚዲያ ላይ እውቅና ካለ ዓለም ላይ የምትታወቅ ከሆነ ጎግል እኮ ማድረግ ነው። በጣም ቀላል አባባል ነው። እኔ ማግኘት እችላለሁ ታዲያ? አይ ቲንክ ብዙ ሚሊዮኖች ይፈልጋል ሀጂ። እኔ እኮ ከ4 ሚሊዮን በላይ ነው ፎሎወርስ። 2 ሚሊዮን ነው 2.8 ሚሊዮን። ኧረ 2 ሚሊዮን ነው። ከ1 ሚሊዮን በላይ ደግሞ ፌስቡክ አለ። ታዋቂ ነው። ፈጣሪ አላህ ጨምሮ ይስጥበት። እንደዚህ አላህ ጨምሮ አሁን አንተን የሚያውቁ በሙሉ እኔን ያውቁኛል። ለምሳሌ አሁን ይሄ እዛ ሪኳየርመንት ውስጥ የለም። መንሱርን የምታውቁት እሱን ካወቃችሁ ብሎ አይሰጥህም ጎልደን ቪዛውን። ሚሊየንስ ኦፍ ፎሎወርስ ሪኩዌስት አለው። ኦኬ በእንደዛ መንሱሬ በዚህ በአንተ መንገድ ብዙ ጊዜ ጥሩ ነገር ላይ ነው የምትሰራ። በእንደዚህ አይነት መንገድ ላይ የኛ ወጣቶች እንትኑ ላይ ያለው እና በእንደዚህ መንገድ ወደፊት እንደሚቀርብበት ወይም በዓለም እንትን በሩጫ እንደሚቀርብ ማለት እንደዛ ለምን አትቀርባችሁም? ብዙ ወጣቶች ያለ ኢትዮጵያ ውስጥ ብዙ እውቀት ያለ ሰዎች አለ በጎዳና ላይ የኛ ሰው ይሄ ያለ ብለህ ስትነግረው ምን ልታረግ ፈልገህ ነው ይልሃል እንጂ እንዴት ነው ነገሩ ከየት ነው አይልህም። namni kenna fuulduratti nama guddisuu hin beeku. Dura duubatti yoo guddisuu ta'e malee garuu duratti guddachuu qabna. Addunyaa yeroo ammaa kana addunyaan dorgomuu qabdani gara fuulduraatti jechuudha. Akka amma Mansuur isin hin jedhu kan agartanii akka fuulduratti isin dorgomtan isin taasisa. Istoorii bareedaadha. Mansuur ilaal duratti dorgoma addunyaadhaan darbuuf waan sammuu keessan keessa jiru mokoruu qabdan jechuudha. Beekamuu qabdan addunyaa irratti. Namni keenya waan akkana gaafatti himtu akkuma isa kana kunoo sitti kolfa. Isaan kooflanii jiran jennee dhiisuu hin qabnu barsiisuu qabna malee Mansuuree. Thanks so much, brother. Okay. Call me. Yeah, I'll call you. Thank you. See you. Huh? Yes. Okay, 1 hour I'm here, we go together. Abu Fanno. አቤት እንዴት ነው? ሰላም ነው። መንሱር ዘመዴ ነው። እንዴት አስገባህ? መንሱር እኮ ቀላል ሰው አስገባም ነበር። ነው ችግር ዘመዴ ነው መንሱር። ዘመዴ ነው እንደ ልጁ ወንድሜ ነው። እና መሳሰላል አይታይም እንዴ? አራት መሳሰ መንሱር እኮ ቆንጆ ነው። እና እኔ ነስ እንዴ ለሳከሰው መንሱሬ እንዴ ሆነ። መንሱር እኮ የወሎዬ ደም አለበት።
እንዳውም ባቡር ተሰደው ከሄዱት ወለየ ሊሆን ይችላል የተወለደው ሳያውቀው ነው። መንሱር ብዙ ወሎዬዎች እኮ ባቡር ላይ አሉ ታውቃለህ አይደል? አሉ በብዛት። ኢትዮጵያ እኮ የብሔር ብሔረሰብ ሀገር ነች። በተለይ የኔ ቤተሰቦች ጭምር አሉ ባቡር በጣም ብዙ እና አሁን አንተ አንዳንድ እንትን ወሎዬዎችን መሰል የሚላል እርግጠኛ አንተ እንዴት ነው? እናትም አባትም ኦሮሞ ናቸው? ልትወሰድ ነው ወይ? እሱ ነገር ብዙም አይቻል አቅም ይፈናል። ሲጉላችሁ ሁሉ አይዊሽ ቅልቅል በሆኑ ከሁሉም ብሔር ቅልቅል ቢሆን ደቡብ፣ አማራ ሁሉም ቢኖርበት ደስ ይለኛል በጣም እኮ ነው። አሁን ጥያቄ ነው። ለምሳሌ እዛ አካባቢ የሆነ ነገር ተፈጥሮ ብዬ ነው እና ኢትዮጵያ ውስጥ 85 ቋንቋ በላይ አይደለም የምትናገሩበት ብሔርና ብሔረሰብ እንደዛ ነው ማለት እሱን ነው ያልኩህ እኮ። እንደው አላህ ቢያደርገውና ከሁሉም ብሔር የተቀላቀሉ ቢሆኑ በጣም ደስ ይለኛል። ምንም ኢትዮጵያ አስገብተን አረባኛ የራሳችን በቃና ደግሞ ባንጋለች። የት ነው የምንኖረው አንተ? እኔ አውሮፓ። የት? ወደ አውሮፓ ነው። አውሮፓ የት ነው? ጣሊያን። ጣሊያን በቃ መንሱር ታስገባክ የሆነ ፈልጎሃል ማለት ነው። የሆነ እንትን እዛም እንትኑን ተቆጣጣሪ ልትሆንለት ይችላል። በጣም ትልልቅ ድርጅቶች አሉት መንሱር ነገራችን። ከነሱ ትልቅ ድርጅት የኛም ትልቅ ድርጅት ከሱ ጋር ነው። አዎ መንሱር መንሱር በቢዝነስ ውስጥ መቀላቀል የሚፈልጉ ባለሀብቶች አሉ። ገና እሱ ምግብ እየፈለገ ነው። ምሳ አሁን ነው የበላሁት። ምን እያረክ ነው ታዲያ? ሻይ ልጠጣ። የዚህ ሀገር ሻይ የሚገርም ሻይ ነው በጣም ደስ ይላል። እዚህ ባለሀብቶች አሉ ነው የምልህ ከድርጅት መቀላቀል የሚፈልጉ ምን አልክ ሰይዶ? ሜርሲ